እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። አዎ የምር ላይ ብለ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መጣችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ። ደስ አይልም። እየተዋወቀን እንትን ቡና ማጣጫ አታርጉ። የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው። እና ሰርጋችን ባማረ በተዋበ ቬሏችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ፣ አደራችሁ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ፣ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲርሳይ ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁ እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሙር ደስታችን እንትን ይሆናል። ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባለን። ማቲ አሁን ይገባል። ይነግራችኋል ሰዓቱን። ያው ጠዋት ትንሽ ስለሚከብድ ሻርፕ 8 ሰዓት ወይ 9 ሰዓት 8 ሰዓት አካባቢ ነው የሚሆነው። በዱባይ 3 ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጠን ስለሆነ 9 ሰዓት ከሆነ 2 ሰዓት በዚህ ሀገር በኢትዮጵያ 9 ሰዓት 2 ሰዓት ነው። በዚህ ሀገር 2 ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው ከእናንተ ጋር በሰዓት 3 ሰዓት በል ወይ 2 ሰዓት በል። 3 ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ 1 ሰዓት ማለት ጠዋትማ አይሆንም። በጠዋት ነው ኖ ከሰዓት እንጂ ኖ ከሰዓት። ኦኬ ከሰዓት 3 ሰዓት ማለት ስንት ሰዓት ማለት ነው? 8 ሰዓት 8 ሰዓት በኢትዮጵያ 8 ሰዓት በኢትዮጵያ 8 ሰዓት ማለት ነው። በዱባይ ደግሞ 9 ሰዓት። ልዩነት እኮ የአንድ ሰዓት ልዩነት እኮ ነው ያለን። እንደዛ ከሆነ የምናደርጋለን ሻርፕ 8 ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናውቅ አሪፍ ነው። እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ እናደርጋለን እሁድ በኢትዮጵያ 8 ሰዓት በዱባይ 9 ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ያሉትን ነገሮች በኋላ ወይንም ከኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊዎቼ ያው በነጋታው መግባታችን ስለማይቀር ቅዳሜ ማታ ግዴታ መግባት የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይ እንገባለን፣ ጠብቁን። ከዛ እሑድ ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ። እሱንም ደግሞ ቪዲዮ ላይ እናሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ። እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁኝ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር ቅዳሜ ደግሞ ሞር እናወራለን ማለት ነው። ስለዚህ ጨረሰን። እኔ ደግሞ አቅም እያነሳኝ ነው። ትወጣላችሁ? እንውጣ፣ እንብላ። እራት አልበላችሁም? የሰፈር ላይ ነው መብላ የሚፈልግ ሰው ካለ ይላል። ትልቁ ድረስ እራት ሳትበሉ ቆያችሁ። 11 ሰዓት ድረስ እራት ሳትበሉ ወዳችን የምናውቀው እኛ
እስካሁን ሳትበሉ ትላለች። ኧረ እግዚአብሔርን በጣም ከባድ ነው። ላይ በዚህ በቀን አንዴ ሰዓት ራሱ አላገኘንም የምንበላበት ከእንቅልፋችን ምን አሁን ለምሳሌ ማለት ነው ወጣን አይደለ? አሁን እስከ ሌሊቱ ስንት ነው? 9 ሰዓት 10 ሰዓት ውጭ ነን። ከዛ 10 ሰዓት ሲል ወደ ቤታችን እንገባለን። ከዛ እንተኛና ከእንቅልፍ የምንነቃው ስንት ሰዓት ነው? 9 ሰዓት። ከዛ ቪዲዮ ካለ ቪዲዮ ለመስራት እንወጣለን። ከዛ እስከ 11 ሰዓት እስከ 12 ሰዓት ቪዲዮ እንሰራለን። በቃ የሚለቀቀው ሁላ እዚህ ሀገር 6 ሰዓት 4 ሰዓት 5 ሰዓት። እኛ እየተዘናጋን ያለነው በኢትዮጵያ አሁን በኢትዮጵያ ስንት ሆነ እንላለን። አይ ግን ማለት ነው ምን ግራ እንዳጋባን ታውቃላችሁ? ቪዲዮ ትናንትና ራሱ ሜሮ ላይ የተለቀቀውን ካያችሁ ማለት ነው ግራ ገብቷል ማለት ነው። እና ትንሽ እስክንላመደው ድረስ ነው። እስከምን ለምዱት እኮ ነው አሁን ቪዲዮ ማለት ነው። አሁን 8 ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ 8 ሰዓት 7 ሰዓት አሁን ረመዳን ጾም የለም። አሁን ትላንትና ሜሮን ላይ በጣም መሽቶ ነው የተለቀቀው። በኢትዮጵያ ነው መሰለኝ። የኔ ስልክ ይኸውላችሁ የኔ ስልክ 5 ሰዓት ይላል። የአብርሃም ስልክ ስናየው ደግሞ 4 ሰዓት ይላል። ኖ እኛ ግራ ተጋብተን እናንተንም ግራ አናጋባችሁ እስኪገባን ድረስ እኛው በራሳችን ግራ እንደተጋባን እንቀረሽ። ለማንኛውም ግን ከዚህ በኋላ ቢያንስ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ቪዲዮ ለመልቀቅ እንሞክራለን እንጂ አለም ያወጣ በቃ እንደዛ እኮ ከሆነ እኮ በዚህ 7 ሰዓት ማለት ነው። በቃ እንደዛ ማካልሽኝ ዘናጋለሁ። ቆይ እንደዛ አይደለ በኢትዮጵያ 6 አይደለም ፋሚሊዎች አርፍደን ገባን እና ማታ ሌሊት 11 ሰዓት ነው ምናምን ወደ ቤት የገባ ነው። በቃ ውጭ ነበረ እቃ ምናምን እየገዛም ማለት ነው። ከዛ እንተኛና ልክ 10 ሰዓት ለምን 4 ሰዓት ሲል እንነሳለን ተባባለን ማለት ነው። ፋሚሊዎች መሽቶ የማታ 4 ሰዓት የተነሳ ነው እና ተመልሰን የወጣ ነው ማለት ነው። የሆነ ቀጣም ቪዲዮ በመሀል አልጫንላችሁም እኮ ዘለነዋል። ያው ዛሬ ራሱ ዘለን ነው በምን እንደሆነ ራሱ አናውቅም። ዛሬም የተነሳ አለቀ። ጠብቀን ነበር ዛሬ ሰርፕራይዝ አለ ተብለን ሰዓቱም ምኑም ግን አጋባን። ቪዲዮ ስንሰራ ስንወጣ መሽቶ ነው የምናየው ውጭው ማለት ነው። በቃ መጋረጃ ምናምን ስለምንዘጋ ከመሸ ደግሞ እንደገና ቪዲዮ በቃ ላያምር ይችላል ብለን እንትና እናንተ አምሽታችሁ ስለምትገቡ ነው ወደ ቤት። ከዛን ቀኑ ሙሉ ትተኛላችሁ ማለት ነው። በቃ ቀኑን ሙሉ እንተኛለን። አሜሪካዊ ሆናችኋል እና ቀይ ሆኖብናል ፋሚሊ። ሰላም ውዶችዬ፣ ሰላማችሁ ይብዛ በያላችሁበት። ሰሞኑን እንግዲህ ሩታና አብርሽ ዱባይ ገብተዋል። ቪዲዮዎችን እያየን ነው። እኛም እሰይ እንኳን አደረገላችሁ እንኳን ተዝናናችሁ ብለናል። አድንቀንላቸዋል። ያው አድናቂዎቻቸው ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ኮሜንት መጻፍ እንዳትረሱ። እኔ ምለው እናንተ እንደዚህ እሽኮለለለለ ያረጋችሁ ምን ሆናችሁ ነው? ከነሱ በላይ እነሱስ እሺ ፈታ ዘና እያሉ ነው እሽኮለለ የሚሉት። የእናንተ ከስር እሽኮለለለ ለማለትስ ምንድን ነው እንዴ? የትኬት እንክፈልላቸው፣ ከፍለን እንግባ። ፕሮግራሙ ቅዳሜ ይሁን እሁድ ከሆነ ትምህርት ቤት አለብን። አታፍሩ? እንደው ከፍለን እንግባ ስትሉ አታፍሩ? እነሱ ጤነኛ ናቸው፣ ሰርተው መኖር ይችላሉ። ምንም ነገር አልሆኑም። ወጣት ገና ትንንሽ ልጆች ሰርተው መኖር የሚችሉ ሰርተው መብላት የሚችሉ እናዋጣላቸው እንዴ? እነሱም አላሉም እንበል፣ እነሱ አዋጡልን አላሉም እንኳን ቢባል እናንተ ባዮቹ ሐሳቡን አምጮቹ ትንሽ የማይዛችሁ ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? 1 ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ 1 ወር ሙሉ ሸፋጣ የሸፈጥንበትን፣
አንድ ወር ሙሉ ላይ እታች ያልንበትን አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜና ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ ይሄ ለራሱ የጠገበ ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ እና ተፈናቅሎ እኮ ነው የኪያ ተፈናቅሎ እኮ ነው ወደ አዲስ አበባ የመጣው። ምስኪን የሰው ሀገር አለ። በጣም ይከብዳል። የሰው ሀገር አለ። አንዴ እኮ ቪዲዮ ላይ ከቡታጅራ አዲስ አበባ ገብቶ ስደት ይከብዳል አለ። ከቡታጅራ አዲስ አበባ 2 ሰዓት የ3 ሰዓት መንገድ ነው። እመቤቴን እንደዛ እኮ አለ። ስደት በጣም ይከብዳል። ለካ ከቤተሰብ ርቆ መምጣት አለ። እሬዙይ ቀልደኞች ናቸው። መድኃኒዓለም ወይስ ግን ማርያምን ለራሳችሁ ምከሯቸው። ማርያምን ለራሳችሁ ሁኑ። እናንተ በቀን አንዴ እንኳን እንጀራ እንኳን ሳትበሉ ሰው የጠገበ ታበላላችሁ። እመቤቴ በጣም እኮ ነው ታስቁኝ። እኔ እኮ የሚያደርጉት ማለት ነው የገጠር አካባቢ ልጆች ይመስለኛል ምንም የማያውቁ እንጂ የከተማ ልጅ ከተማን ያየች ልጅ ችግሯን የምታውቅ ልጅ እንዴት ታደርጋለች? የገጠር ልጆች ይመስለኛል። የከተማ ልጅማ ሰዓት ናት። የኔ እናት ሰዓት ናት። አምጣ ነው የምትለው እስከሱ እንደዛ የምታደርግ ምን ብለሽ ነው የምትመክሪያቸው? እስኪ ሃኒ ምን ብለሽ ነው የምትመክሪያቸው?